ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመቀለ ከተማ ከባድ የተባለ የድሮን ጥቃት መፈጸሙ ተሰማ። ዛሬ ነሐሴ 14 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀለ ከተማ ዳዕሮ በተባለ ቦታ ላይ በነዋሪዎች ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ረፋድ 3 ሰዓት የጦር ሄሊኮፕተር አይተው እንደነበር የጠቆሙት የዋሱ መሐመድ ምንጮች ጥቃቱ ግን የድሮን ይመስላል ብለዋል። መቀለ የድሮን ጥቃትን ለመከላከል ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበረ መዘገቡ ይታወሳል። የፌዴራል መንግስት የሰላም ጥሪን አልቀበልም ባለው ህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ እርምጃ እየወሰደ እንደሚገኝ የሚታወቅ ሲሆን የዛሬው ጥቃትም የዚሁ እርምጃ አካል እንደሆነ ተጠቅሷል። የኢትዮጵያዊው መምህር የዋስትና ጥያቄ ውድቅ ሆነ። በአሜሪካን ሀገር የሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር የሆኑት ኢትዮጵያዊው ዶክተር ብርሃኑ ገረሱ ክፍሌ የዋስትና ጥያቄያቸው በፍርድ ቤት ውድቅ ተደርጓል። ዶክተር ብርሃኑ የዓመቱ የላቀ መምህር ቲቸር ኦፍ ዘ ይር ሽልማታቸውን የተቀበሉበትን የሙያ ኮንፈረንስ አጠናቀው በመመለስ ላይ ሳሉ ባለፈው ሐምሌ 15 2018 ዓ.ም በዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር መዋላቸው ይታወሳል። የሜሪላንድ ዩኒቨርሲቲ መምህሩ ህጋዊ የስራ ፍቃድ እንዳላቸው በመግለጽ በፍጥነት ወደ ስራቸው እንደሚመለሱ ተስፋ ማድረጉን ቢገልጽም የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት DHS ግን ዶክተር ብርሃኑ የቪዛ ጊዜያቸው በሜ 2024 ያበቃ በመሆኑ በሀገሪቱ ውስጥ በህገወጥ መንገድ ቆይተዋል ሲል ከሷቸዋል። መምህሩ በኦክላሃማ በሚገኘው የዳይመንድ ባክ ማቆያ ማዕከል የሚገኙ ሲሆን የህግ ጠበቃቸው ሳሮን በርሄ የቀረበውን የዋስትና ጥያቄ ፍርድ ቤቱ ውድቅ ማድረጉ ትክክለኛ ውሳኔ አይደለም ሲሉ ተቃውመዋል። የኢሚግሬሽን ሂደታቸው እስኪጠናቀቅ ድረስ ዶክተር ብርሃኑ በማቆያ ማዕከሉ እንደሚቆዩም ተገልጿል። በሳውዲ አረቢያ በተፈጸመ ጭካኔ የተሞላበት ግድያ ጋር በተያያዘ አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን የኢትዮጵያ ኤምባሲ አሳወቀ። በሳውዲ አረቢያ በኢትዮጵያውያን ላይ እየተፈጸመ ያለውን ህገወጥ ድርጊት ለመቆጣጠር ጥረት እየተደረገ ነው ተብሏል። በሳውዲ አረቢያ የሚገኙ አንዳንድ ኢትዮጵያውያን እርስ በርሳቸው በሚያደርጉት አደገኛ ግጭትና ጭካኔ የተሞላ ድርጊት ዙሪያ አሳሳቢ መረጃዎች እየወጡ ነው። በጉዳዩ ላይ እርምጃ ለመውሰድም አንድ ተጠርጣሪ በቁጥጥር ስር መዋሉ ታውቋል። ሰሞኑን በማህበራዊ ሚዲያ ላይ በሳውዲ አረቢያ የሚገኙ የተወሰኑ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ አስደንጋጭ ቪዲዮዎች ሲሰራጩ መቆየታቸው ይታወሳል። በሳውዲ አረቢያ የኢትዮጵያ ኤምባሲ ጉዳዩን በቅርበት በመከታተል መፍትሄ ለመስጠት ከማህበረሰብ ተወካዮችና ከኮሚቴዎች ጋር በመሆን ከፍተኛ ጥረት እያደረገ መሆኑን አስታውቋል። ኤምባሲው እንዳሳወቀው እስካሁን በተደረገው ማጣራት አሳዛኙ ድርጊት የተፈጸመው ህገወጥ በሆነ መንገድ ወደ ሀገሪቱ ገብተው በአልባሃና በገጠራማ አካባቢዎች ተሸሽገው በነበሩ ዜጎች መካከል ነው። ዜጎቹም ባልታወቀ ምክንያት አካባቢን መሰረት ባደረገ ጎሰኛ ክፍፍል እርስ በርስ ግጭት ውስጥ መግባታቸው ተነግሯል። ይህንን ህገወጥና አጸያፊ ድርጊት ለመቆጣጠር በተደረገው ጥረትም አንድ ዋና ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል። ኤምባሲው ከሀገር ውስጥ ቋሚ አካላት ጋር በመተባበር ወንጀለኞችን ለህግ ለማቅረብ ጠንካራ ስራዎችን እየሰራ ይገኛል። በመሆኑም ህብረተሰቡ ይህንን አጸያፊ ድርጊት ለመክታት በሚደረገው ጥረት የበኩሉን አስተዋጽኦ እንዲያበረክት ማንኛውም ተአማኒ መረጃ ወይም ጥቆማ ለህግ አስከባሪ አካላት በመስጠት አጋርነቱ እንዲያሳይ ጥሪ ቀርቧል። በዩክሬን መዲና ኪየቭ ላይ በተሰነዘረ አዲስ የሩሲያ የአየር ጥቃት ቢያንስ 13 ሰዎች ሲገደሉ 40 ያህሉ ደግሞ መቁሰላቸውን የሀገሪቱ ጠቅላይ ሚኒስትር አስታወቁ። የዩክሬን አስቸኳይ ጊዜ አገልግሎት ባወጣው መግለጫ ጥቃቱ የደረሰው ሀገሪቱ ከፍተኛ የአየር መከላከያ ሚሳኤሎች ጥረት ባጋጠማት ወቅት ነው። በዚህ ዕለት በተፈጸመው ጥቃት በመላ ከተማዋ የሚገኙ የመኖሪያ ህንፃዎችና መጋዘኖች የተመቱ ሲሆን አንድ የህፃናት ሕክምና ተቋምና ትምህርት ቤትም
ጉዳት አስተናግደዋል። የዩክሬን ፕሬዝዳንት ቮሎዶሚር የዜጎች ሕይወት ሊያልፍ የቻለው ኪየቭ ከምዕራባውያን ወዳጆቿ የምታገኛቸው የአየር መከላከያ ሚሳይሎች በማለቃቸው እንደሆነ ገልጸዋል። የዩክሬን ፓርላማ አባል ኦሌክሲኮ ለቢቢሲ በሰጡት አስተያየት ሀገራቸው ባሊስቲክ ሚሳይል ጥቃቶች ፍጹም ጥበቃ የላትም፣ ሚሳይሎች ስለሌሉን ምንም ማድረግ አንችልም ብለዋል። ምክር ቤት አባሉ አክለውም ሩሲያ ይህንን አጋጣሚ በመጠቀም በተቻለ መጠን ብዙ መሰረተ ልማቶችን ለማውደም እየሞከረች ነው ብለዋል። ሚሳኤሎች ባለመኖራቸውና በየቀኑ ሰዎቻችን እየመቱ በመሆናቸው ሁኔታው ለእኛ በጣም አሰቃቂ ነው ሲሉም ተናግረዋል። ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ባሰፈሩት መልእክት ዩክሬን በቂ ባሊስቲክ መከላከያ ሚሳኤሎች እስከሌሏት ድረስ ሩሲያ ስለ ሰላም በቁም ነገር አታስብም ብለዋል። አክለውም ለፓትሪዮት ስርዓት የሚያገለግሉ ተኳሽ ሚሳኤሎች እስካሁን አልተተኩም፣ እነሱ ደግሞ በየቀኑ ያስፈልጉናል። እያንዳንዷ ተጨማሪ ሚሳኤል የህዝባችንን ህይወት ታድናለች ሲሉም አስገንዝበዋል። የዩክሬን አየር ኃይል ባወጣው የቅርብ ጊዜ መረጃ በሌሊቱ ጥቃት ከተተኮሱት የሩሲያ ባሊስቲክ ሚሳይሎች መካከል አንዱንም ማክሸፍ አለመቻሉን ጠቁሟል። በሌላ በኩል የሩሲያ መከላከያ ሚኒስቴር በሰጠው መግለጫ ወታደራዊ ተቋማትንና መጋዘኖችን ለማጥቃት በአየር በየብስና በባህር ላይ የተመሰረቱ የጦር መሳሪያዎችን ጥቅም ላይ ማዋሉን አረጋግጧል። በሶማሊያ የባህር ዳርቻ አዲስ የመርከብ ጠለፋ ተፈጸመ። በሶማሊያ የባህር ጠረፍ አቅራቢያ ስሙ ያልተጠቀሰ አዲስ የጭነት መርከብ በባህር ላይ ታጣቂዎች በቁጥጥር ስር መዋሉ ተገለጸ። ባሳለፍነው ሰኞ ነሐሴ 11 ቀን 2018 ዓ.ም የተፈጸመው ይህ ድርጊት አባል ሀገራት አዲስ የደህንነት ግብረ ኃይል እንዲያቋቁሙ አነሳስቷል። የመርከቡ የጸጥታ ኃላፊ ቢያንስ 8 ታጣቂዎች መርከቡን መቆጣጠራቸውን ያሳወቁ ሲሆን አውሮፓ ህብረት የባህር ኃይልም ሁኔታውን በመከታተል ላይ ይገኛል። ይህ አዲስ ጥቃት የተፈጸመው 4 ሌሎች መርከቦች ከወራት በፊት ተጠልፈው በቁጥጥር ስር በዋሉበት ወቅት ነው። ፓኪስታንና ግብጽ መርከቦቹንና ሰራተኞቹን ለማስለቀቅ ከሶማሊያ ባለስልጣናት ጋር ከፍተኛ ዲፕሎማሲያዊ ጥረቶች እያደረጉ ቢሆንም በዘራፊ ቡድኖች መካከል ያለው አለመግባባት ድርድሩን አስቸጋሪ አድርጎታል። በተያያዘ ሰበር ዜናም ህወሓት ከሻዕቢያ በስጦታ ያገኘው የአየር መቆጣጠሪያ ከትንሽ ደቂቃዎች በፊት በኢትዮጵያ አየር ኃይል ወድሟል ተብሏል።